አትገባም ቤቴ? ለምንድን ነው ተጋፍተህ የምትገባው? ማረጋገጥ ያለብኝን ነገር ገብቼ ማረጋገጥ ስለምችል ሌላ ኃይልን እንድጠቀም አታስገድጂ። ቅላትሽ ምናምን አሪፍ ነው እና ፎቶ ሞዴሊንግ ለምን አትሞክሪ ምናምን ነገር አምባሳደር ያደርጉሻል ምናምን ማስታወቂያዎች መስራት ትችያለሽ ምናምን እና ድልሽ ለምን አትሞክሪ ምናምን አለችኝ። ሲጀመር ይኸውልሽ ኤደን ስነ ስርዓት ይኖርሽ እያዋራሁት ነው ያለሁት። ለምንድን ነው በዚህ ልክ እየተቆጣሻት ያለሽ? አይመለከትህም እህቴ ነች ብገርም ሰሚኛለሽ። ስለዚህ እዚህ ግቢ ውስጥ ነበር ቁጭ በል አረብክ አይደለም ስመጣ ነው ያስከ ኤዱ መናገር አለብሽ ታውቂያለሽ አይደል? ስለሚጠብቀን ምንም መውጣት ምናምን አትችልም። ለማምለጥ መሞከር ምናምን ማለት በቃ ራስክ ላይ ሞት መፍረድ ማለት ነው። እሺ ማንበብ የምትችይ ከሆነ አንብቢ። ስለቤቱም ስላንቺም ስለሷም ነገር ይሄ ጥያቄ ነው። እህትማማቾች ነን፣ የቤተሰቦቻችን ቤት ነው እየኖርን ያለ ነው። የማን ቤት ነው ብሎ ማለት እህትማማቾች ቤት መጥቶ ምን አይነት ጥያቄ ነው ይሄ? ለና አንድ ቤት የምንኖርበትን ቤት ካርታ ሲይዞ ብር ተበደረ እና በቃ ማለት ብር መብደርስ ማለት ይሄ ኖርማል ብር ሳይሆን አራጣ ምናምን የሚባለው ነገር አለ አይደል? በሱ ሲስተም ማለት ነው። ሌላ ነገር እንዲደርስብህ ማትፈልግ ከሆነ ለምን ጠይቅህ ጥያቄ መልስ ሰጠና። እንደዚህ ሳምሶን የሚባለው ማን ነው? ኤዱ ማን ነው ሳምሶን? ሁለት ጓደኞች አሉኝ። ቅድም ሰለብሬት ስናደርግ ሊመጡ ይችላሉ ካልኩ ጓደኞቼ መካከል እና ከትንሽ ጊዜ በኋላ ብር ይከፈላችኋል ምናምን እየተባለ ግን የማንም ወንድ መጫወቻ ነው ነው። ከሁለት አንዳችሁ የምትጠቀሙ ከሆነ ደግሞ ያገኘዋቸው ለምሳሌ የተለያዩ አይነት ሲጋራዎች ናቸው። መጠጦቹም የተለያዩ አይነት መጠጦች ናቸው። መጀመሪያ ስምሽ ማን እንደሚባል ንገሪ። ምን ያደርግልሃል? እሷስ ማጣራት የፈለከውን ነገር አጣርተህ መሄድ ትችላለህ። ሰሚኛለሽ ኤደን? ይኸውልሽ ሲጀመር እሷን በዚህ ሰዓት እንድትቆጫት አልፈልግም። እንደዚህ አደንፋ እህትን ብትሆን እኔ ጋር ያለችው አንተ አርቦችን ታስደበደበኞችን በዚህ መልኩ አደረጋጋም። ይኸውልህ ይሄን ሳልገለው የትም አልወጣም ዛሬ ከዚህ። እሺ አቶ ካሳው እንግዲህ ትዕዛዙን ካል ተቀበያለሁ። በህይወት ከተረፈች እንግዲህ እኔም አሳያቸዋለሁ። ምን ማለት ነው በህይወት ከተረፈች ማለት? ደበክበት አይደለም ከተተካት ጉድጓድ ታመጣታለህ። እየሰማኝ ነው አይደለም? ሞት ካልፈለክ እንደዚህ አትተው። አንተን እንደዚህ አንቄ ገድዬህ ነው አንተ እኔ መሞተው ከሞትኩ አንተ ሰውዬ ለኛለው እዚህ ሰማቁ ታገኛ መስሎሃል። ቁጭ በላል በእጄ ገባህ። ምን ለማለት ነው ደግሞ? አሁን በደንብ ሳቅ። በኋላ ማልቀስ ስለማይቀር ሳቅ። እሱንም ጋር ግንኙነት ሲጠፋ በመሃል በቃ እኔ እልጄ ላይ ከመሞትብኝ ብዬ እኮ ነው ቀጥታ በቃ የኔ ዋና ሰጥቻት በቃ እሱ እንዲጥላት ያደረኩት እኮ። እየሰማኝ ነው አይደለ? እንድታወራ አልፈቅድልህም። ማን እንደሆንኩ ረሳኸኝ እንዴ? ካሳሁን እኮ ነኝ። ማንንም ልትሆን ትችላለህ አይደለም? ካሳሁን ማለት ነው። ማንንም ልትሆን ትችላለህ። አንተ ሰውዬ ማን እንደሆንኩ አላወቅም እንዴ? ልቀቀኝ። ስትገረፍ ይገባ። ልቀቀኝ። አቶ ታደሰም እንዲገደሉ ትዕዛዝ የሰጠው ሳምሶን ነው። የሚኪ አጎትም በዛን ሳለ እንዲጣፉ የተደረገው እሱ ነው። አቶ ሳምሶን ነው እንደዛ ያደረገው። ሲያዙ እንዲህ ነው የሚያደርጋቸው። በቃ እንደዚህ ነኝ እኔ እንደዚህ ነኝ ምንም አታመጡም እንደዚህ በቃ ይሄ የተለመደ ነገር። ወንጀል ከራሳቸው ጋር የትም ገደል መግባት ይችላል። እኛ እነሱን አይደለንም። ተገቡ ግን እኛ እነሱን አይደለም። ወደ ሞት ደረጃ ስትደርስ በቃ እጄ ላይ ከመትሞትብኝ ብዬ ነው አሳልፌ እሱ ወስዶ እንዲጥላት ነበር ያደረገው። ቋል አይደለ ማን እንደሆነ አይ ነው አውቃለሁ። እኔ መታገስ ባለብኝ ልኩ ታግሼ አሁን ይኸውልህ የሚያሳስበን ነገር የሜርሲ ጉዳይ ስለሆነ የሜርሲና የሜርሲ ጉዳይ ብቻ ስለሚያሳስበኝ ነው እዚህ ጋር እንትን እያልኩ ያለሁት። እኔ እህቴን ካላገኘው ማለት ነው አሁኑኑ ማለት ነው አንተ ልጅ ላይ እርምጃ እንዲወሰድ እኔ ምንም አይነት ትዕግስት የለኝም። ከሱ ጋርም ከፍተ መሳሪያ አውጥተው ነበር። ከባድ ነገር ነው። በዛ ማለት የኔ ህይወትም አይደለም የሌላ ሰው የኛ የቡድን አባላቶች የነበሩትም ሌላም ሰው ህይወቱ ሊያልፍ ይችል ነበር በተፈጠረው ግብግብ። እንደዚህ ባታወራ ይሻላል። ይሄን ያወራውን ማለት ነግሬያለሁ መልሰህ ብትውጠው ይሻላል። ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ያው ዛሬ ላይ የምንገኘው እንደምታውቁት ከሜርሲ ጉዳይ ጋር በተያያዘ ከብዙ ነገሮች ጋር እንግዲህ
ከብዙ ነገሮች ከብዙ ጉዳዮች ጋር የሚያያይዘው አንድ ሰው አለ ማለት ያም ሰው ማን ነው? ሳምሶን የሚባለው ሰው ነው። ስለሱም ደግሞ ማረጋገጥ ባለብን ልኩ ለማረጋገጥ ጥረት እያደረግን እንገኛለን። ምክንያቱም አሁን ላይ ሜርሲ ላይ የደረሰባት ነገር አለ፣ ሌላም ሰዎች ላይ የደረሰባቸው ነገሮች አሉ። እነሱን ነገሮች እያስታመምን በቆየን ቁጥር ወንጀለኞች ከእጃችን እየሸሹና ደብዛቸውን እያጠፉ ስለሚሄዱ ማድረግ የሚገባን ነገር ለማድረግ እንግዲህ ስራችንን ጀምረናል ማለት ነው። ቤተሰቦቼ አሁን ላይ ሳምሶን የሚባለውን ሰው ግዴታ ማግኘት ስላለብን ፍለጋ ላይ እንገኛለን። በዛም መሰረት እንግዲህ ከዚህ በፊት የተሰጡን ማስረጃዎች አሉ፣ የተሰጡን መረጃዎች አሉ። እንግዲህ ብዙ ጊዜ ያሳልፈበታል የተባለው ቤት አለ ማለት ከሰዎች ጋር የሚገናኝበት ቤት፣ ከሰዎች ጋር ጊዜ የሚያሳልፍበት አንድ ቤት እንዳለ ያው መረጃ ደርሶናል ማለት ነው። ከዚህ በፊት እናንተም ይሄን ነገር ተመልክታችኋል ማለት ነው። በዛም መሰረት ቤተሰቦች አሁን የምንገኘው እንግዲህ ይገኝበታል ተብሎ የሚታሰብበት ቤት አቶ ሳምሶን ከብዙ ሰዎች ጋር ሊገናኝ ሲፈልግ ወይም ደግሞ የሚፈልገው ነገር ሲኖር የሚያርፍበት የሚቀመጥበት ቤት አለ። ስለዚህ አካባቢ ላይ ማጣራት ያለብን ነገሮች አጣርተን አካባቢ ላይ የኛ የክሩ አባሎቻችንን እያንዳንዱ ቦታ ላይ አሰማርተን እንገኛለን። እኛም እንግዲህ ውስጥ ለመግባት ያው ለእናንተ ማሳወቅ ስላለብኝ ነው ያለውን ነገር የተፈጠረውን ነገር ማሳወቅ ስለሚገባኝ ነውና ውስጥ ገብተን ደግሞ የሚፈጠረውን ነገር ቤተሰቦቼ አብረን የምናየው ነው የሚሆነው ማለት ነው። ስለዚህ እስከ ቪዲዮ መጨረሻ ድረስ ቤተሰቦቼ አብራችሁኝ እንድትቆዩ ፈልጋለሁ። በተጨማሪም ደግሞ ቪዲዮውን ማየት ስትጀምሩ ላይክ በማድረግ እንድትጀምሩ፣ በተጨማሪም ሰብስክራይብ፣ ሼር ማድረጉን እንዳትረሱት በዚሁ አጋጣሚ ነግራችሁ ፈልጋለሁ ማለት ነው ቤተሰቦቼ። ስለዚህ ውስጥ ገብተን ደግሞ የሚፈጠረውን ነገር አብረን የምናየው ነው። በጣም የቀረቀዘ ቤት ነው ማለት የሚታሰብ አይነት ቤት አይደለም። እንዲህ አይነት ቤቶች ይጠቀማሉ ተብሎ የሚታሰብ ቤት አይደለም። ሰላም፣ እዚህ ቤት ሰላም፣ እንዴት ነሽ? ሰላም ነው። እኔ መርማሪ ጋዜጠኛ ነኝ ማለት ማጣራት የምፈልገው ነገር አለ። የህግ አካላት ከጀርባዎች አሉና ማን ነው የምጠሪው? ሰላም እንዴት ናችሁ? እግዚአብሔር ይመስገን። እሺ ይኸውልሽ የህግ አካላት አሉ። እኔ መርማሪ ጋዜጠኛ ነኝ። እያጣራሁት ያለ የወንጀል ስራ አለና ውስጥ ገብተን ማውራት እንችላለን? ይቅርታ ነው እንደም የህግ አካላቶች መሆናችሁን በመላቅ እችላለሁ። አንደኛ፣ ሁለተኛ የህግ አካላቶች ካሜራ ይዘው ምን ያደርጋሉ? ሶስተኛ እኔ ቤት የምታጣሩት ምንድነው? ወረቀት ማየት ማሳየት ካለብኝ አሳይሻለሁ። እንግዲህ የህግ አካላት ልብስ የለበሱ ሰዎች እያየሽ ነው አይደል? እንደዚህ ታዲያ ካሜራ ለምንድን ነው ይዛችሁ የምትመጡት? ስለዚህ ይኸውልሽ ማረጋገጥ ያለብን ነገር አለ። እኔ መርማሪ ጋዜጠኛ ነኝ እንዳልኩሽ የጋዜጠኛ ስራነትን እየሰራው ነው ያልኩት። ጋዜጠኛ ነኝ እያልኩሽ ነው። ትሰሚኛለሽ? አሁን ይኸውልሽ ሌላ እኔ ማረጋገጫ ፈልጋለሁ። ፍቃድሽን እየጠየቅኩኝ ነው። መጀመሪያ ግን አልፈቅድም የምትይኝ ከሆነ እኔ ሲጀመር የህግ አካላትም አጠገብ ያሉ የመፈተሻ ፍቃድም ያለኝ ሰው ነኝ። አሳየኝ የምትፈተሽ ማረጋገጥ ያለብኝን ነገር ገብቼ ማረጋገጥ ስለምችል ሌላ ኃይሌን እንድጠቀም አታስገድጂ። ሴት ልጅ ነሽ። በሰላም ገብተን እንድናወራ ማሳየት እችላለሁ። ዋፍ ለምን ትለኛለህ? አሳየኝ ፍቃድህን። እኔ ቤት የመግባት ፍቃድህን አሳየኝ። ትሰሚኛለሽ አይደል? ማሳየት ካለብኝ አሳይሻለሁ። ነገር ግን እዚህ ቤት ገብቼ ነች ምንም አታመጣም ብለህ ማጣራት ያለብኝ ነገር ማጣራት አይቀርም። እባክህ እስቲ እንትኑ ወረቀቱን ስጠኝ። እሺ ማንበብ የምትችይ ከሆነ አንብቢ። ተሳደብክም ነው ገና ደግሞ። ስለዚህ እሺ ማረጋገጥ ያለብኝ ነገር እባክህ አንዴ ላንብብ፣ ጊዜ ስጠኝ ላንብብ። ሰላም ባትገባም ቤቴ ለምንድን ነው ተጋፍተህ የምትገባው? ቼክ ማድረግ ይቅርታ ምን ለማድረግ እየሞከርኩ ቼክ ማድረግ ያለባችሁን ነገር ቼክ አድርጉ። እየሰማኸኝ? እሺ እንግዲህ ቤተሰቦቼ ያው እንደነገርኳችሁ እንግዲህ እያንዳንዱ ነገር ጥረት ለማድረግ እየሞከርን ነው። ሁሉንም ነገር ለማግኘት ከዚህ ነገር ጀርባ ያለውን ሁሉንም ነገር ለማጥራት ያለውን ነገር ደግሞ ሁሉንም ነገር ሰላም ለማድረግ ጥረት እያደረግን ነው። ያው ዛሬ ላይ የተገኘንበትን ቤት ቅድም ለመግለጽ ሞክሬያለሁ። እዚህ ቤት ስንገኝ ደግሞ ያገኘናቸው ሁለት ሰዎች አሉ። ያው ቅድም እንዳንገባም ብዙ ግብግብ እየፈጠሩ ነበር ማለት ወደዚህ ቤት እንዳንገባ ብዙ ጥረት እያደረጉ ነበረ። ምንም ነገር የምታገኙት ነገር የለም እያሉን ነበረ። ነገር ግን እኛ ደግሞ ማጣራት ያለብንን ነገር ለማጣራት እያንዳንዱ ነገር መርማሪ ጋዜጠኛ እንደሆንን ከኋላችን ደግሞ የህግ አካላት እንዳሉ ነገረናቸው። በዚህ ተማምነን እንግዲህ ልናወራ እዚህ ጋር ቁጭ ብለናል ማለት ነው። ስለዚህ እዚህ ቤት ላይ ለምን እንደተገኙ እንዴት እንደተገኙ ያለውን ነገር እያንዳንዱን ነገር ከነሱ አንደበት የምንሰማው ይሆናል ማለት ነው። ያው አሁን ላይ ተማምነን ነው ቁጭ ያልነው ማለት እኛ መርማሪ ጋዜጠኞች እንደሆነን የወንጀል ስራ የተፈጸመ የወንጀል ስራ እንዳለ ያንንም ደግሞ እያጣራ እንደሆነ ነገረናቸው።
ሐሳባቸውን ሊሰጡ የሚያውቁትን ነገር ሊነግሩን ፍቃደኛ ሆነው ነው እዚህ ጋር ቁጭ ያሉት ማለት ነው። ስለዚህ ያው ከነሱ ጋር ቆይታ አደርጋለሁ ተመልካቾች። ያው እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ በዚህ አጋጣሚ ድጋሚ አሳስባችኋለሁ ማለት ነው። እሺ ስለዚህ አሁን ይኸውላችሁ ከእናንተ ጋር ቆይታ አደርጋለሁ። ቅድም ያው እንዳንገባ ብዙ ነገር ስታደርጉ ነበረ ማለት ምንም አይነት የሰራችሁት ነገር ከሌለ ምንም የተፈጠረ ነገር ከሌለ ከኛ ጋር ያን ያህል ግብግብ ውስጥ መግባትም አልነበረባችሁም ነበር ማለት ሰላማዊ የሆኑ ሰዎች ቤት ካሜራና የሀገር ፖሊስ ወጥተው ሲመጣ እሺ ብለን ዝም ብለን እንድናስገባ ጠብቃ አይደለም አይደል? ምንም አይነት ነገር የሰራችሁት ስራ ከሌለ ቆይ ልታስፈራራሪ እየሞከርኩ መረጃ ትሰጡኛላችሁ ማለት ነው። እዚህ ቤት የመጣሁት ስመጣ መረጃ ለመሰብሰብ ነው። ስለዚህ ምንም የምትሰበሰበው መረጃ የለህም። የምፈልገው መረጃ ማግኘት ስለምፈልግ መጠይቃችሁን ጥያቄ ትመልሱልኛላችሁ ማለት ነው። ማለት ስለምን ወንጀል ነውና ደግሞ ስለምን ጉዳይ ነው ማለት ምን ለማጣራት ሲጀመር ምን ወንጀል አለና ነው የምን ጉዳይ ሲጀመር ያስተዋይ ንግግር ነው ያው ንግግር። ስለዚህ እንደውም ካንቺ ልጀምርና መጀመሪያ ለተመልካቾችም ግልጽ ለማድረግ ይሆን ዘንድ እስቲ መጀመሪያ ስምሽ ማን እንደሚባል ንገሪ። ምን ያደርግልሃል? እሷስን ማጣራት የፈለከውን ነገር አጣርተህ መሄድ ትችላለህ። ሰሚኛለሽ? አሁን ላይ ሌላ ክርክር ውስጥ ሌላ ነገር ውስጥ ድጋሚ እንድንገባ እንድታረግኝ አልፈልግም። ወይስ የሚያስፈራሽ ነገር አለ? እየፈራሽ ያለሽው ነገር አለ? ነገርኩህ እኮ የምትፈሪው ነገር አለ? ዝም ብሎ ሰው መጥቶ ህይወቴን እንዲረብሽው አልፈልግም። የምትፈሪው ነገር አለ? ለምን እፈራለሁ እኮ የምትፈሪው ነገር ከሌለ የምታያቸው የህግ አካላት ናቸው ካሜራ ጀርባ ያሉት። እኔ መርማሪ ጋዜጠኛ እንደሆንኩኝ ነግሬሻለሁ። ስለዚህ የህግ አካላት እዚህ ጋር እያሉ ምንም የሚያስፈራሽ ነገር ከሌለ በጣም ኢዚ ነገር ነው የጠየቁት። እኔ ትልቅ ነገር አይደለም የጠየቁት አሁን። ስለዚህ እሷን ነው ደግሞ እያወራሁት ያለሁት። አውራት ችግር የለውም እኮ መመለስ ያለባትን የምታውቀው ነች። ትልቅ ሰው ነች አይደል? ምንም አይነት ወንጀል ምናምን ብሎ ነገር የለም። ስለሆነችም ነው እየጠየቅኳት ያለሁት። እሺ ስምሽን እስቲ ከስምሽ ጀምረሽ ንገሪ። ኤደን። እሺ ኤደን ማለት አሁን እንደተማረ ሰው እንድናወራ ፈልጋለሁ ማለት ተረጋግተን ለምጠይቅሽ ጥያቄ መልስ ብቻ ነው ፈልገው። እኔ ሲጀመር ከእናንተ ጋር እዚህ ጋር ሌላ ነገር ውስጥ መግባትም አልፈልግም። እና ልገባ ነበር ታስ አሁንም ብትረጋጊ ደስ ይለኛል። ስላለው ነገር ቶሎ ጨርሰን ከዚህ ቤት እንድንወጣ የምትፈልጊ ከሆነ ተረጋግተሽ እንድናወራ ፈልጋለሁ። ስለማይመለከት ነገር ሳጠይቅ አፍጥነው። እሺ ኤደን ማለት እዚህ ቤት እንዴት ነው እየኖራችሁ ያላችሁት? ማለት የማ ቤት ነው ይሄ ቤት? ስለቤቱም ስላንቺም ስለሷም ንገሪኝ። ይሄ ጥያቄ ነው። እህትማማቾች ነን፣ የቤተሰቦቻችን ቤት ነው፣ እየኖርን ያለ ነው። የማን ቤት ነው ብሎ ማለት እህትማማቾች ቤት መጥቶ ምን አይነት ጥያቄ ነው ይሄ? ተረጋግቶ ማውራት ይቻላል እኮ። አንቺንም በጊዜሽ ይኸውልሽ ማውራት የምትፈልጊው ብዙ ነገር ካለ አንቺንም ጠይቅሻለሁ። ፋሚሊዎቻችን ቤት እንደው እኔም ነግረን ነው የምትነግረን። ከዛ የተለየ ነገር አደግምልህም አይደል? ስለዚህ እኔ ከሷ አንደበት መስማት አልችልም። ይሄና አንቺን እንደዚህ ሊያረግሽ የሚችለው ነገር ምንም እየገባኝ አይደለም። ከሆነ ንገሪው ኤዱዬ። እሷ እንደምትለው እህትሽ ነች? እሷ እንደለች። እሺ እህትሽ ከሆነች እዚህ ቤት የምትኖሩት ቤተሰቦቻችሁ አሉ? በህይወት አሉ ወይስ የሉም? እንዴት ነው ያለው ነገር? አርፈዋል። ህይወት የለውም። ብቻችንን እንደምታየው። ካረፉ ምን ያህል ጊዜ ሆናቸው? አንድ 10 ዓመት አካባቢ። ማዘር ነበር ቀድሞ ያረፈው። ከዛ በመቀጠል ደግሞ ማዘር ተከተለች። የሚዋደር ሰው ይከታተል የለ። ለቤተሰቦቻችን ብቸኛ ልጆችኛ ነበር። እኛ ሁለታችን ደግሞ ቤት ውስጥ ቀርተን። ስለዚህ አሁን እያልሽኝ ያለሽው ለ10 ዓመት ያክል ከ10 ዓመት በፊት ወላጆቻችን ሞተዋል እያልሽኝ ነው። እና ለ10 ዓመት ያክል ይሄን ቤት እኔና እሷን የምንኖርበት እያልሽኝ ነው? አዎ በሚገባ። እርግጠኛ ነሽ ስለምታወሪው ነገር? ማለት እኔ የደረሰኝ መረጃ አለ ስለዚህ ቤት። እዚህ ቤት ስመጣ የሆነ ነገር መረጃ አግኝቼ ነው የመጣሁትና እየነገርሽኝ ያለው ነገር ትክክል ነው? እውነት ነው? እንግዲህ አንተ ማወቅ የምትፈልገውን አላውቅም። እኔ ደግሞ እየነገርኩት ያለው እውነታውን ነው። አንተ የሰማኸውን እንድነግርህ ከፈለክ ንገረኝና ልደግምልህ እችላለሁ። እሺ አይ ያልሽኝን ልመንና እስቲ ወደ አንቺ ልመለስ። እስቲ የምትለው ነገር ማለት እየነገረችኝ ያለው ነገር ትክክል ነው? እርግጠኛ ነሽ? እሺ እንደዛ ከሆነ እንዴት ነው ማለት ከቤተሰቦቻችሁ እንግዲህ ለ10 ዓመት ያክል ተለያይታችሁ ይናል ጊዜ አብራችሁ ኖራችኋልና የገቢ ምንጫችሁ ምንድነው? አሁን ላይ እዚህ ቤት ላይ ለሁለት ነው እየኖራችሁ ያላችሁት ማለት ወላጆቻችሁ በነበሩ ሰዓት ምናልባት የወላጆቻችሁ ድጋፍ ሊኖር ይችላል፣ ሌላ ነገር ሊኖር ይችላል አላውቅም። ግን አሁን ላይ እንዴት ነው እየኖራችሁ ያላችሁት እዚህ ቤት? ያው እኮ እንዳልኩ ነው፣ የቤት ኪራይ የለብንም። ይሄ የቤተሰቦቻችን ቤት ነው። ኤዱዬ ደግሞ ገና ተማሪ ነች። እኔ ተቀጥሬ አንድ ሱቅ ውስጥ እሰራለሁ። ለሁለታችን መሆን አያቅተኝም። ስለዚህ ተቀጥረሽ እየሰራሽ ነው እሷንም አንቺንም እያኖርሽ ያለሽው ማለት ነው። ቶሎ ትረዳለህ። እሺ እንዳልሽኝ ሊሆን ይችላል። አሁን እየነገርሽኝ ያለው ነገር እንደዛ ሊሆን ይችላል፣ ግን ላይሆንም ደግሞ ይችላል። ማለት እያወራሽኝ ያለው ነገር
ምን ያህል እርግጠኛ ነሽ? ስለምትነግሪኝ ነገር እውነታውን ምን ያህል እርግጠኛ ነሽ? የቤት ካርታ አምጥቼ ላሳይ ወይንስ ደግሞ ስራ ቦታ ይወስጄ ካለቀይ ጋር ላገናኝ? የትኛውን ነው የምትፈልገው? አይ ሳይሆን ዛሬ ለምሳሌ የስራ ቀን እንደሆነ ነው የማውቀው። እረፍት ነኝ። እሷም ተማሪ እንደሆነች ነግረሽኛል። አንቺም ደግሞ ስኩል ወይም ኤሌመንተሪ አይደለች። ስለዚህ ቋሚ ቀን ላይ ኖራችሁ ይችላል። ስለዚህ እያልሽኝ ያለሽው ዛሬ እረፍት ነኝ እያልሽ ነው? አዎ አጋጣሚ ነው እረፍት ነኝ። እረፍት ባልሆን እህቴን ብቻ መተን ታጨናንቃት ነበር። አሁን እያወራሽ ያለሽው ነገር የሆነ ማይገናኝ ነገር ነው እያወራሽ ያለሽ። ስለዚህ አሁን ለምጠይቅሽ ጥያቄ ብቻ ተገቢ መልስ ነው እንድትሰጪ የምፈልገው። እኔ እኮ የምጠይቀኝ ጥያቄን ተገቢ መልስ እየሰጠሁት ያለሁት። አንተ ግን የምትነግሪኝ ነገር እውነት ነው አይደለም ማረጋገጫ ከፈለክ ልውሰድ አለቀኝ ጋር አልኩ። እሺ ልሽ እዚህ ቤት ባረግነው ፍተሻ መሰረት ያገኘናቸው ነገሮች አሉ። የተለያዩ ሲጋራዎች አግኝተናል። መጠጦች አሉ፣ የተለያዩ መጠጦች አሉ። በተጨማሪም ደግሞ ካርታም አግኝተናል። ይኸውልሽ እዚህ ቤት ላይ ማድረግ ያለብንም ፍተሻዎች ብዙ ነገር ነው ያደረግነው። ከዛም በላይ ያገኘናቸው ነገሮች አሉ። እሱንም በኋላ የምናወራው ነገር ግን ማን ነው ከሁለታችሁ የሚጠቀመው እያልኩሽ አልገባኝም። ያንተም መምጣት የማውቀው አሁን ነው። ከዛሬ በፊት ቤቴ ያለኔ ፍቃድ ገብተ ነበር ነው ኤዱ መጥቶ ነበር ይሄ ሰውዬ። ታዲያ እንዴት ነው ይሄን ነገር ላይ የቻለው? አንቺ እያልሽ እኮ ነው ማድረግ ያለብንም ፍተሻ ያደረግነው። የህግ አካላት ይዘናል፣ የመፈተሻ ፍቃድ ይዘናል። እያንዳንዱን ነገር ቅድም አሳይቼሽ ነው። ምንም ነገር ልታገኝ ትችላለህ። ይሄ ደግሞ ቤትሽ ውስጥ የገባሁት እያንዳንዱን ነገር አሳይቼሽ ነው። ባረግኩት ፍተሻ መሰረትም እነዚህን ነገሮች አግኝቻለሁ። አሁን እኮ ቀላል ጥያቄ ነው የጠየኩሽ። አንቺ ነሽ እሷ ነሽ ማን ነው የሚጠቀመው? ይሄን ነገር ልጠቀም እሷ ልጠቀም ምን አገባህ አንተ እያልኩ ነው። ከጓደኞቼ ጋር ሴሌብሬት ሳደርግ የተቀመጠ ቃል ሊሆን ይችላል። እንዴ ቤትሽ ውስጥ ለምን ካልሲ ያገኘው ልትለኝ ከሆነ አንተ ትንሽ ቆይተህ ይሁን ካልሲ ለምን አገኘው ልትለኝ ነው? ከሁለት አንዳችሁ የምትጠቀሙ ከሆነ ደግሞ ያገኘዋቸው ለምሳሌ የተለያዩ አይነት ሲጋራዎች ናቸው። መጠጦቹም የተለያዩ አይነት መጠጦች ናቸው እና በተጨማሪም ካርታ አግኝቻለሁ ማለት የጌም ካርታ አግኝቻለሁ። ስለዚህ ስለነሱ ነገሮች ስላለው ነገር ስለሁሉም ነገር ልታስረጅኝ ትችያለሽ ማለት የተለያዩ ነገሮች ናቸው። ቢያንስ አንድ ነገር ቢሆን አንድ ሰው ሊጠቀመው ይችላል እላለሁ። ነገር ግን እዚህ ቤት የተገኙት የተለያዩ አይነት ነገሮች ናቸው። ማን ነው የሚጠቀመው ይሄን ነገር? አንተ መጠቀም ስለዚህ ነገር ልታስረጅኝ ትችያለሽ። አሁንም ላመጣልህ ይችላል። እንዴ ገና ለገና ሴቶች ናችሁ እንዴት እናንተ ቤት ኖረ ተብሎ ይጠየቃል? ይኸውልህ ቤተሰብ የለኝም አልኩህ እንጂ እኮ ጓደኛ የለኝም አላልኩህም ሰውዬ። በጣም ብዙ ጓደኞች አሉኝ ፈታ ማለት የሚወዱ። ስለዚህ እኛ ቤት ነፃ ነው። የሚያጨናንቅ ፋሚሊም ሆነ ትልልቅ ሰው ስለሌለ መጥተው ሴሌብሬት ያደርጋሉ። ሲጋራ አይደለም በጣም ብዙ ነገር የጫት እንጨትም ታገኝ ትችላለህ። ይሄ ደግሞ ኖርማል ነገር ነው። ስለዚህ እያልሽኝ ያለሽው እዚህ ቤት ላይ ሌላም አገልግሎት ይሰጣል። ማንም የሚያስጨንቀን ሰው ስለሌለ ማንም እየመጣ እዚህ ቤት ላይ ተጠቅሞ ይሄዳል የሚፈልገውን ነገር እያልሽኝ ያለሽው። ለምን ስነ ስርዓት አይኖርህም አንተ? ቅድም ጥሩ እየተረዳህ ነበር። አሁን ደግሞ ያረዳድ ሁኔታ በጣም ቀንሶብኛል። እየነገርኩህ ያለሁት ጓደኞች አሉኝ። ጓደኞቼ ደስ ባላቸው ሰዓት መጥተው አብረን ልንዝናና እንችላለን ነው እንጂ ማንም መንገደኛ አይደለም መጥቶ ቤቴ ውስጥ የሚዝናና ወይም የሚፈነጨው። እሺ ነገር ግን እኔ እስከማውቀው ድረስ መኖሪያ ቤት ውስጥ እንዲህ አይነት ነገር ማድረግ በራሱ እንደሚያስቀጣ ወንጀል እንደሆነ ታውቂያለሽ አይደል? ምን ነው ወንጀል? ቤት ውስጥ ዘና ማለት እንዴ? መጠጥ ቤት ሄደህ ትጠጣ አይደል? እንዴ ቤት ውስጥ መጠጥ ይዞ መምጣት መጠጣት ምን ነው የሚያስቀጣው? መኖሪያ ቤት ውስጥ ይኸውልሽ ጫት ማስቃም፣ ሲጋራና ማስቀም ወይም ቢዝነስ እየሰራው አይደለም። ይሄ ነገር ሲጀመር ይኸውልሽ ጫትን ስለቀምኩ ወንጀል እንደሆነ እንድታቂ ፈልጋለሁ። ሲቀጥል ይኸውልሽ ለምን ቃምሽ ይባላለሁ? ንገረኝ። አሁን ይኸውልሽ ሌላ ነገር ውስጥ ድጋሚ እንድንገባ አልፈልግም። ሰሚኛለሽ አይደል? አሁን ቀጥታ ወደ መጣሁበት አላማ ስገባ እዚህ ቤት ስመጣ የመጣሁት አንድ ሰው ፈልጌ ነው። ሁለት ሰው ነው የሚኖረው። ተሳስተሃል። ስለዚህ ቤት ተሳስተን የሚሆነው ወጣ ሌላ ቤት መፈለግ። እስከማውቀው ድረስ ደግሞ እዚህ ቤት ላይ አንድ ሁለታችሁ ብቻ ሳይሆን ብዙ ሰው እንደሚሰበሰብም ጠንቅቄ አውቃለሁ። ምን እያሉ አታንቀላፋለች አሉ። አልሰማኸኝም እንዴ? ሁለት ነን፣ እህትማማቾች ነን። እዚህ ቤት ብቻችንን ነው የምንኖረው። እኔ ግን እስከማውቀው ድረስ እዚህ ቤት ላይ እየመጡ የሚጠቀሙ ብዙ ነገር የሚጠቀሙ ሰዎች እንዳሉ አውቃለሁ። በተጨማሪም ደግሞ በዋናነት ሳምሶን የሚባል ሰውዬ እዚህ ቤት እንደሚመጣና ብዙ ነገር እንደሚጠቀም ጠንቅቄ አውቃለሁ። ስለዚህ ይኸውልሽ አሁን ላይ ምንም አይነት ውሸት እንድትዋሽኝ ሌላ ነገር እንድታደርጊ አልፈልግም። ሲጀመር መጀመሪያ ደረጃ ላይም ይሄ ቤት ያንቺና የሷ እንዳልሆነ ጠንቅቄ አውቃለሁ። ሰሚኛለሽ አይደል? እስካሁን ድረስ ማለት ነው የሰማሁሽ ቢያንስ የሆነ ነገር ትናገሪያለሽ፣ የሆነ ነገር ታወራላችሁ ብዬ ነው እስካሁን ጸጥ ብዬ የሰማሁሽ ያለው። እያንዳንዱን ነገር ማጣራት ያለብኝን ነገር አጣርቼ ነው እዚህ ቤት ስመጣ የመጣሁት። ተረጋጋ እንጂ እስክላውራ ሳምሶን ምንድነው አንቺ ልትነግሪኝ የፈለግሽው ነገር ምንድነው? የትኛውን ሳሚ እንደምትል ግን አልገባኝም። ሰሚኛለሽ ኤደን
ይኸውልሽ ሲጀመር እሷን በዚህ ሰዓት እንድትቆጫት አልፈልግም። የምታወሪው ነገር ካለ ይኸውልሽ የህግ አካላት አሉ እዚህ ጋር ምንም አይነት የምትፈሪው ነገር የለም። እሷንም ቢሆን እኔንም ቢሆን ማንም የምትፈሪው ነገር የለም። አንቺ ላይ ምንም ነገር የሚደርስብሽም ነገር ስለሌለ የምታውቂው ነገር ካለ እንድትነግሪኝ እፈልጋለሁ። ሳምሶን የሚባለው ማን ነው? ኤዱ ማን ነው ሳምሶን? ሁለት ጓደኞች አሉኝ። ቅድም ሰለብሬት ስናደርግ ሊመጡ ይችላሉ ካልኩ ጓደኞቼ መካከል የትኛው ሳምሶን ነው ብዬ እየጠየቅኩ ነው ያለው። አልገባኝ። ስለዚህ ይኸውልሽ እያልኩሽ ነገር ይገባሻል። አንቺ እንዴት ሆኖ ነው ከሳምሶን ጋር ጓደኛዬ ምናምን እያልሽ ልታወሪ የምትችይው? ማይሆን ነገር እየቀባጠርሽ እንደሆነ ጓደኞቼ ስም አሁን ልዘርዝርልኝ። ሲጀመር ይኸውልሽ ኤደን ስለ ሰዓት ይኖርሽ እያዋራሁት ነው ያለሁት። ለምንድን ነው በዚህ ልክ እየተቆጣሻት ያለሽ? አይመለከትህም። እህቴ ነች። ብገርም ሰሚኛለሽ። ሲጀመር እህትሽ አይደለችም። እቺ ሴት እህትሽ አይደለችም። ሲጀመር መጀመሪያ ደረጃ ላይ ስላለው ነገር እስቲ ማለት አሁን ይኸውልሽ አንዴ ከሷ ጋር ላውራ። ሰሚኛለሽ። አንዴ ከሷ ጋር ላውራ እባክሽ። የምትረጋጊ ከሆነ ተረጋጊ። ስለዚህ የተለየ መልስ ላግኝም አላግኝም፣ ነገር ግን አንቺ አሁን እንድትረጋጊ እፈልጋለሁ። መጀመሪያ ደረጃ እህቴ ብዙ እንድትጨናነቅብኝ አልፈልግም። ስለዚህ ከዚህ በላይ እሷን እንድታስጨንቃት። እኔ የምጠይቅሽ ጥያቄ ያስጨንቅሻል? ምንድነው የምታወሩኝ? እህቴን ብቻ አንተ ሰሚኛለሽ። ስለዚህ ኤዱ መናገር አለብሽ። ታውቂያለሽ አይደል? እሺ ቤተሰቦች ያው ለሁለት ሆኖ ማውራት ስላልተቻለ ያቺ ልጅ እንግዲህ ምን እንዳሰበች ምን እንዳላት ባላቅም ብዙ ነገር እየለፈለፈች ነው፣ ብዙ ነገር እያደረገች ነው። እሷም እንዳታወራ ብዙ ነገር ከቨር እያደረገቻት ነበርና የክሩ አባሎቻችን እዛ ውጭ ላይ ማውራት ባለባቸው ልክ እሷን እያወሯት ወይ ደግሞ ማግኘት ያለባቸውን መረጃዎች እየሰበሰቡ ይገኛሉ። እኔ ደግሞ እስቲ አጠገቤ ያው እህቴ ነች ያለቻት ልጅ አለች፣ ከሷ ጋር ቆይታ አደርጋለሁ ማለት ነው። ስለዚህ እስከ ቪዲዮ መጨረሻ ድረስ ቤተሰቦች አብራችሁ እንድትቆዩ በድጋሚ እነግራችኋለሁ። እሺ ይኸውልሽ ሄደን እኔ ማለት መርማሪ ጋዜጠኛ ነኝ። ቅድምም ነግሬሻለሁ፣ አሁንም በድጋሚ ነግሬሻለሁ። እኔ መርማሪ ጋዜጠኛ ነኝ። ከኋላም የምታያቸው የህግ አካላት አሉ። ስገባም እዚህ ቤት የፍርድ ቤትም የመፈተሻ ፍቃድም እያንዳንዱን መያዝ ያለብኝን ነገር ይዤ ነው የመጣሁት። ሲጀመር ህጋዊ ሰው ነኝ። አንቺ ምንም የሚያስፈራሽ ነገር የለም። የሰራሽው ነገር ከሌለ ያረግሽው ነገር ከሌለ ምንም የሚያስፈራሽም ሆነ እንትን የሚልሽ ነገር የለም። ስለዚህ ይኸውልሽ እኔ እያጣራሁት ያለሁት ነገር አለ። ምንድነው እያጣራሁት ያለሁት ነገር? የተፈጸመ ወንጀል አለ። ሰው ላይ ብዙ ነገር ደርሷል። ሀብት ንብረታቸው የተዘረፉ ሰዎች አሉ። ነፍሳቸው የጠፋ ሰዎች አሉ። አካላቸው የጎደለ ሰዎች አሉ። እኔ እያጣራሁት እየሰራሁት ባለው የወንጀል ስራ ምክንያት ብዙ ነገር ብዙ እየተጎዱ ያሉ ሰዎች አሉ። በዚህም ነገር ደግሞ ማጣራት ያለብኝን ከዚህ ነገር ጀርባ ያሉ ሰዎችን ማረጋገጥ ባለብኝ ልኩ ስለነሱ እነሱን ማግኘት ባለብኝ ልኩ እያገኘኋቸው እየፈለኳቸው ይገኛሉ። እና እዚህ ቤት ስመጣ ይኸውልሽ ተጠቁሜ መረጃ ደርሶኝ ነው የመጣሁት። ቀጥታ ስመጣ እዚህ ቤት የመጣሁት እና እንደነገርኩሽ የምትነግሪኝ ነገር ምንም ውሸት እንዲኖርበት አልፈልግም። ምክንያቱም አንድ ውሸት በዋሸሽኝ ቁጥር ሁሉ እኔ ማረጋገጥ አይቀርም። መጀመሪያ ደረጃ በየትኛውም መንገድ ይሁን እኔ ማረጋገጥ አይቀርም። ያረጋገጥኩኝ ሰዓት ግን የነገርሽኝ ነገር ውሸት ከሆነ ሲጀመር ይኸውልሽ ከባድ ነገር ነው የሚደርስብሽ አንቺ ላይም ማለት ነው። ለወንጀለኛ መተባበር፣ ውሸት መዋሸት፣ ከወንጀለኛ ጋር አብሮ መስራት እያንዳንዱ ነገር እንደሚያስቀጣ እንድታውቂ እፈልጋለሁ። ሳታቂም እዚህ ነገር ውስጥ ገብተሽ ሊሆን ይችላል፣ ሳታቂም ተቀላቅለሽ ሊሆን ይችላል። ነገር ግን አለማወቅ ከተጠያቂነት አያድንም። ስለዚህ ይኸውልሽ አሁን ላይ እናንተን ሴቶች ናችሁ ብዬ ነው እስካሁንም በስነ ስርዓት እያወራችሁ ያሉት፣ ተረጋግቼ እያወራችሁ ያለሁት ሴቶች ናችሁ ብዬ። እኔ ማነጋገር ባለብኝ ልኩ ማነጋገር አይከብደኝም። ይኸውልሽ በተጨማሪም እኔ እዚህ ስራ ውስጥ በደንብ ጠልቄ እየሰራሁ ያለሁት ይኸውልሽ ሜርሲ የምትባል እህት አለች። እህቴን ይኸውልሽ አላውቅም ያረጓትን ነገር አሁን ላይ ዘርዝሬ ልነግርሽ አልችልም። ምክንያቱም ብዙ ነገር ነው ያደረጓት። ስለዚህ ይኸውልሽ እዚህ ነገር ውስጥ አውቀሽም ሳታቂ ገብተሽ ሊሆን ይችላል አላውቅም። ነገር ግን እያንዳንዱን ነገር የምታውቂውን ነገር እንድትነግሪኝ እፈልጋለሁ። ግን እህት ካለ ማለት በደንብ ታግዘኛለህ ማለት ነው። ማለት ቢያንስ እህት ከተጎዳች ማለት እኔ ልትረዳኝ ትችላለህ ማለት ነው አይደል? በምን ጉዳይ ነው አንቺ ልረዳሽ የምችለው? ማለት አሁን ካወራኸው አንፃር ማለት ነው። ይኸውልሽ ትሰሚኛለሽ፣ እንደነገርኩሽ እኔ እዚህ ቤት ስመጣ ይኸውልሽ የተፈጸመ ወንጀል አለ። ስለሱ ጉዳይ ላጣራ ነው የመጣሁት። ወንጀለኞችን ለመያዝ ነው የመጣሁት። በዛ መሰረት ስመጣ ደግሞ ወንጀለኞች ይኖሩበታል ተብሎ የተጠቆመኝ ወይም ደግሞ መረጃ የተሰጠኝ ቦታ ላይ ነው ያለሁት። እዛ ቦታ ላይ ደግሞ ከእቴ ጋር ነው የምኖረው ብላችሁ ብዙ ሌላ ነገር እያወራችሁ ነበር።
ነገር ግን እዚህ ቤት ላይ ደግሞ እንዲህ አይነት ነገር እንደማይኖር እንደሌለም ቤተሰብ እንደማይኖር ጠንቅቄ አውቃለሁ። እኔ መረጃ መሰብሰብ ያለብኝን መረጃ እያንዳንዱን ነገር ሰብስቤ ነው እዚህ ቤት ስመጣ የመጣሁት። ስለዚህ አሁን አንቺ ልጅ እንድትነግሪኝ የምፈልገው እዚህ ቤት እንዴት እንደተገኘሽ፣ ለምን እንደተገኘሽ፣ ማን እንደሆንሽ ያለውን ነገር እያንዳንዱን ነገር ምናልባት ቅድም ስምሽንም ዋሽተሽኝ ሊሆን ይችላል አላውቅም። ስለዚህ እያንዳንዱን ነገር እዚህ ቤት ላይ ለምን እንደመጣሽ ያለውን ሁሉንም ነገር እንድትነግሪኝ እፈልጋለሁ። አለበለዚያ ግን ይኸውልሽ አሁንም ደግሜ የምነግርሽ ነገር ከፍተኛ ጉዳት እንደሚደርስብሽ እንድታቂ ይፈልጋሉ። እናንተን አሁን ላይ ይኸውልሽ የፈለኩትን ነገር ማድረግ አይከብደኝም ማለት ባገኘውባችሁ መረጃ ብቻ እዚህ ቤት በመገኘታችሁ ብቻ ብዙ ነገር ልትሆኑ ትችላላችሁ። ስለዚህ ያ ሁሉ ነገር እንዲሆን ማትፈልጊ ከሆነ የምታውቂውን ነገር ትክክለኛውን ነገር ንገሪኝ። ግን በቃ በጣም እርግጠኛ ነህ አይደል? ማለት ከዚህ እንደምታወጣኝና ድጋሚ እኔ ልትጎዳኝ እንደማትችል ማለት ሌላም ሰዎች ስላሉ እኔ ምንም አይነት ጉዳት አልፈልግም እና ይሄን እርግጠኛ ከሆንኩ ችግር የለውም። ይኸውልሽ ሲጀመር እኮ ምን ውስጥ እንዳለሽ ምን አይነት ነገር ውስጥ እንዳለሽ ምንም የነገርሽኝ ነገር የለም። ምንም ነገር ባልነገርሽኝ ነገር ደግሞ እኔ እንዲህ ላደርግ ነው እንዲህ ሁሉ ሆኖ ምንም ምልሽ ነገር የለም። ስለዚህ መጀመሪያ ከዚህ ነገር ውስጥ ማውጣሽም ነገር ውስጥ የሆነ የገባሽበት ነገር ካለ እኔ ላግዝሽ የምችለው ነገርም ካለ እያንዳንዱ ነገር ከነገርሽኝ በኋላ ነው እሱን ልወስን የምችለው። ስለዚህ ያለውን ነገር ትክክለኛውን የምታውቂውን እዚህ ቤት ላይ ለምን እንደተገኘሽ እንዴት እንደመጣሽ ሁሉንም ነገር በስርዓት እንድትነግሪኝ እፈልጋለሁ። መጀመሪያ ስሚን አልወሽም ግን እህቴ አይደለችም እሱ። እሺ እና ዘመድ ምንም ከዝኔ ምንም አይደለችም ግን በአጋጣሚ ነው ማለት አስቤው አይደለም የተዋወቅነው ምናምን። እና እንዴት ተገናኛችሁ? ሁለታችሁም ያገኘዋችሁ እዚህ ቤት ላይ ነው እና በምን ምክንያት ተገናኛችሁ? ለምንድን ነው እዚህ ቤት ላይ ያላችሁት ሁለታችሁም? እስቲ ያለውን ነገር በስነ ስርዓት ምንም ሳትዋሺ ምንም ውሸት የሌለበት ነገር እንድትነግሪኝ እፈልጋለሁ። እሺ ከአባቴ ጋር ነበር የምኖረው ማለት እናቴ ከሞተች ረጅም ዓመት ሆኗል። የ2 ዓመት ልጅ ምናምን ነው እኔ ሞተችውና አባቴን ያሳድገኝ በቃ እንደ እናትም እንደ አባትም እንደ ወንድምም እንደ እህትም ሁሉ ነገር የሆነ ያሳድገኝ አባቴ ነው። እና በቃ በትምህርቴ በጣም አሪፍ ውጤት ነበር ማመጣው ያስጠናኝ ነበር ምናምን በደንብ ነበር በቃ እኔ እንጃ ወጣትነቱንም ልጅነቱንም በቃ መስዋዕት አድርጎ ነው አባቴ ያሳደገኝና በተቻለው የሚገባኝን ህይወት ሰጥቶኛል። እና ያው በትምህርቴ አሪፍ ተማሪ ነበርኩኝ። ያው አባቴን በደንብ ነበር ሰፖርት የሚያደርገኝና በደንብ ነበር ቴክ ኬር የሚያደርገኝና ያው ውጤቴ አሪፍ ስለነበረ እንዳጋጣሚ ስኮላር ተሳካልኝና ለሄድ ፕሮሰስ ላይ ነበርኩኝ። እና ሃፍ አይደል 50% ፋሚሊ እንትን ይላል 50% ደግሞ ስፖንሰር ነው ተደረገውና ያንን ብር ለማምጣት በቃ በጣም በብዙ መንገድ ተሞከረ። ሰውም ጠየቀ ምናምን ከዛ በቃ የነበረው አማራጭ በቃ በጣም ሲጨነቅ እኔም ደግሞ ካለኝ ጉጉትና ያው ተሳክቶልኝ ማየት ስለሚፈልግ እኔም ጉጉቴ ስለነበረ በቃ የሚያደርገው ግራ ሲገባው የቤቱን ካርታ ሲይዞ ለኔ ትምህርት ቤት ማለት ለስኮላሩ ብር እየነገርሽኝ ያለው ነገር ግን ምንም እየገባኝ አይደለም። አሁን ላይ እኔ ከጠየቁሽ ጥያቄ ጋር ምንም ያገናኘው ነገር የለም። እኔ የአንቺን ታሪክ አይደለም እዚህ ጋር ልሰማ የፈለኩት። እዚህ ቤት ለምን እንደመጣችሁ እንዴት እንደመጣችሁ ያለውን ነገር ነው እንድትነግሪኝ የፈለኩት አይደል እኮ። ለየሰማኸኝ ነው ስማኛ። ምክንያት እኮ ከስር ከመሰረቱ የጀመርኩልህ ምክንያት ስላለኝ ነው። የትናንትናው ነገሬ ነው እዚህ ያደረሰኝ። እሺ እዚህ ያጋጣጠመን እሱ ነው እንጂ እኔ እንደዚህ አይነት ህይወት ውስጥ ምገባ ሰው ሆኜ አይደለም። እና ያው ማለት እንዳልኩ ነው አባቴ ቢያንስ እንዳልኩ ነው ማለት አባትም ወንድምም ጓደኛም በቃ ሁሉ ነገር ሆኖ ያሳደገኝ እሱ ነው። እና በተቻለ መጠን በቃ ያኔን ደስታ ለማየትና ያው ተሳክቶልኝ ሄጄ ነገ የተሻለ ህይወት እንድኖር ስለሚፈልግ ስለነበረ ያለንን አንድ ቤት የምንኖርበትን ቤት ካርታ ሲይዞ ብር ተበደረ። እና በቃ ማለት ብር መብደርስ ማለት ይሄ ኖርማል ብር ሳይሆን አራጣ ምናምን የሚባለው ነገር አለ አይደል? በሱ ሲስተም ማለት ነው። እና ያው አባቴ በምንም ተአምር ማለት የእናቴ አንድ ትልቁ ማስታወሻው ከኔ ቀጥሎ በቃ ቤታችን ነው ማለት የምንኖርበት ቤት ነው። እሷም ከቤተሰቦቿ የወረሰችው ነውና አንድ በቃ አለን የምንለው ንብረታችንና የእሷ ማስታወሻ የሚለው አንድ ንብረታችን ቤት ነው የምንኖርበት ቤት ነው። እና በቃ ማለት እኔም ስጨነቅ ሲያየኝ ደግሞ በጣም ፍላጎቱ ስለነበረኝ በቃ ፍላጎቴን ለማሳካት ሲል የማይደፍረውን የማይፈልገውን ነገር ሞከረ ለኔ ብሎ ማለት ባራጣ ተበድሮ ከዛ የቤቱን ካርታ ይዞ ማለት ነው። እና የሆነ ሰውዬ ነበረ ይረዳው ማለት የሆነ ጓደኛው አለ። ከዛ ጓደኛው የሚያውቀው ሰውዬ በዛ አማካኝነት ነው ብቻ ይሄንን ነገር ያደረገው። ከዛ ወዲህ
በቃ ብዙ ጊዜ ሲደብረኝ ሲያየኝ ምናምን ሲጨናነቅ ምናምን በቃ እንደዚህ አድርግ ያለው ምናምን ነገር አላለኝም ነበር። ከዚህ ለምሳሌ ብሩን አምጥቶ ነው የሰጠኝ ፕሮሰሱን ምናምን ቪዛ ምናምን ስመላለስ እንደተበደረና ሰርተ እንደምንከፍልኝ ነገረኝ። እና አንቺ ብትሄጂ አንቺ ከሄድሽም በኋላ ቢሆን ልጄ በቃ እንዴትም ለፍቼ ይሄን ብር ከፍለዋለሁ ነበር ያለኝ። ስለ ይሄ ሁሉ ነገር ያወቁት በጣም ዘግይቼ ነው እንጂ እኔ ቤቱ ተአሲዞ እንደዚህ እንዲያደርገው በፍጹም አልፈልግም ነበር። ማለት ሌላ አማራጮች ብንወስድ ይሻለኝ ነበር፣ ግን አላማከረኝም። እንዳልኩ ነው ጭንቀቴን ሲያይ ድብርቴን ሲያይ ልክ ነው ብሎ የሚያስበውን ውሳኔ ነው ወሰነው በራሱ እና አላዋራኝም። ግን በቃ በዛ ሰዓት ትክክለኛ ውሳኔ ነው ብሎ የሚያስበውን ነገር አደረገ። እኔም ደግሞ አላወኩም ይዤ ብሩ ፕሮሰስ ጀመርኩ። ከዛ በጣም ትልቅ የሸወዱት ነገር አባቴ ምንድነው ለ5 አመት ነበረ የተዋዋለው እሱ የሚያውቀው ለ5 አመት እንደሆነ ነው። እና በጣም ትልቁ የሸወዱት ነገር ደግሞ ምንድነው ፕሮሰሱ ላይ ሲፈርሙ እሱ በ5 አመት ሂደት ውስጥ እንደሚከፍል ነበር የሚያውቀው። ማለት የ5 አመት ጊዜ ገደብ አለ፣ በየወሩ ቢያንስ ይሄን ያህል ብከፍል ይሄን ያህል ሴቭ ባደርግ እንደዚህ አድርጌ እከፍላለሁ ብሎ ነበር ያሰበው እሱ። ግን እንደዛ አይደለም፣ ውሉ ላይ የሚለው ለ1 አመት ብቻ ነው። እና በጣም ትልቅ የሸወዱት ነገር እሱ ጋር ነው። እና ቢያንስ ይሄንን እንኳን ማለት አላቅም ከነበረው ጭንቀትም አንፃር ይሆናል ወይም ቶሎ አግኝቶ ልጄን ወደምትፈልገው ነገር ልሰዳት ወይም የምትፈልግበት ሂድ ወይም ይሳካላት ብሎ ካሉት ጉጉት ነው መሰለኝ በደንብ እንኳን አነበበውም። ይሄን ያለው የሸወዱት እኔ 2 ወረቀት ሌላ አንብበውለት ሌላ አስፈርመውት ይሁን ምን እንደተሰራ ምንም አልገባኝም። ግን ያየሁት ይሄው አባትሽ የፈረመው ተብሎ ያሳዩን ውል ከቤት ሲያስወጡን የ1 አመት ውል የፈረመው ግን ያለኝም ስለሰውም ሲያወራ የሰማሁት ለኔም የሚለኝ ነገር የ5 አመት ነው። በ5 አመት ውስጥ ይሄን ያህል በወር እንደዚህ ሴቭ ባደርግ ይሄን ያህል ከፍለዋለሁ ብሎ ነበር ያሰበው። እንደነገርኩ ነው የሆነ ጓደኛው አለ ከዛ በጓደኛው የሆነ ሰውዬ ነው እንዴ ሁሉ ነገር የተፈጠረው። እና እኔም በዛ ሰዓት በቃ በጣም ደስ ብሎኝ ቶሎ መሄዴንና ፕሮሰሱ መሳካቱ ስለነበር እያሳሰበኝ ነበር። በቃ እንጃ እየሄድኩኝ እየሰራውን ቢሆን እየተማርኩኝ በቃ የሆነ ሴቭ አድርገን እንተንለዋለን ብዬ ነበር ያሰብኩት። ግን ነገሮች ካሰብናቸው በላይ በጣም ከባድ ነበሩ። ከዛ በቃ አባቴም ብዙ ጊዜ ራሴን አመመኝ ማለት ጀመረ። የሆነ በቃ ጭንቀት ውስጥ እየገባ መጣ እያየሁትኝና አንድ ቀን በጣም አሞት በቃ ሳስጨንቀው ነገረኝ እንደሸወዱት። እኔ ለ5 አመት ብዬ የፈረምኩት ውል ለ1 አመት ነው አለኝ። በቃ ማለት በዛ ሰዓት የሚይዘው የሚጨብጠው ነበር ግራ ይገባኝ። ምን ላድርግ አስበው አባቴ ነው። እኔ እንኳን ተሳክቶልኝ ብሄድ እሱን አሁን ለሜዳ ላይ ትቼው አልሄድም። እንዴት ነው የምችለው ይሄን ማድረግ? እንደነገርኩ ነው ለእኔ እሱ ሁሉ ነገሬ ነው። አባቴም ወንድሜም ጓደኛዬም ሁሉ ነገሬ እናቴም ሆነ ያሳደገኝ ሰው ነው። እኔ ለማን ትቼው ነው የሚሄደው? ማለት እኔ እንኳን ቢሳካልኝ ትቼው ሄጄ አባቴ ማለት እንዴት ጨክኜ ልሂድ? ምን ላድርግ? ይሄን ሲነግረኝ በቃ ምን እንደምን የሰጡትን ወረቀት ሲያሳየኝ በጣም ነው ያዘንኩት። በቃ ማለት እኔም ቢያማክረኝ ቢያንስ ይሄ እንደዚህ አይነት ነገር እንኳን አይሸወድም ነበር። ግን በቃ እሱ ልክ ነኝ ብሎ ባሰበበት ሰዓትና በዛ ሰዓት የወሰነ ውሳኔ እንደዚህ አይነት ችግር ፈጠረ። ከዛ በቃ ማደርገው ጠፍቶኝ በቃ ሽተኛ ምናምን ብዬ እረፍት እንዲያደርግ ነገር ዝም ብዬ ሰፈር ውስጥ ወክ እያደረኩኝ ትንሽ ሲዳክመኝ ካፌ ውስጥ ገባሁ። ከዛ ቁጭ ብዬ ተክዤ የሆነች ልጅ መታ ነገረች። እንዴት ነሽ ምናምን ነገር ላይ ሰላም ምናምን ነገር ተባብለን ከዛ ቅላትሽ ምናምን አሪፍ ነው እና ፎቶ ሞዴሊንግ ለምን አትሞክሪ ምናምን ነገር አምባሳደር ያደርጉሻል ምናምን ማስታወቂያዎች መስራት ትችያለሽ ምናምን እና ድልሽ ለምን አትሞክሪ ምናምን አለችኝ። እሺ ደስ ይለኛል ምናምን ብዬ ማለት በቃ እኔ እንጃ ከፈጣሪ የተላከች መላእክት ነበር ያረኳት። በቃ ማለት አስበው በተጨነክበት ባሰብክበት ሰዓት የሆነ ምን ማድረግ እንዳለብህ ግራ በገባህበት ሰዓት እንደዚህ አይነት መፍትሄ ሲመጣ ምን እንደምትል አስበው። እኔም በቃ ምንም ሳላንገራግር ነበር በሐሳቡ የተስማማው እና በቃ እሺ ምናምን ነገር ተባብለን እና መች ምናምን ስለ በቃ ነገ ጧት ደውይልኝ በዚህ ስልክ ምናምን ብላ ስልኳን ሰጠችኝ ምናምን ነገር ሄድኩኝ ምናምን ማለት እንደጠበቅኩት አይደለም። ማለት እኔ ያሰብኩት የሆነ ሞል ላይ ምናምን ነገር ከዛ ካሜራ ይኖራል ወይ ደግሞ ኢንተርቪው ይኖራል ምናምን እንደዚህ አይነት ነገሮች ነበር የመሰለኝ። ወይ ደግሞ ስልጠናም አለው ስላለችኝ አጭር ኮርስ ነው ያለችኝ 3 ወር ምናምን ያለችኝ ከ3 ወር እስከ 4 ወር ምናምን የሚሆን ያለችኝ እና እንደዛ ነበር የመሰለኝ። ግን እንዳሰብኩት አይደለም። ማለት ትንሽ ከባድ ነው። እንደዛ ብላኝ ነይ እንዲህ ተባባልን። የቀጠረችኝ ቦታ ፎክሰር ነበር የቀጠረችኝ አስፋልት ጋርና ነይ ምናምን ነገራችን ታክሲ ያዝን ምናምን ከዛ ቀጥታ እዚህ ቤት ነው የመጣነው። ማለት አልገባኝም። እስቲ ንገሪኝ። ከዛ እዚህ ቤት መጣ። አሁን 5 ወር ሊሆነኝ ነው። አባቴ ምን ሁኔታ ላይ እንደሆነ አላውቅም። በጣም ብዙ ማልፈልጋቸው በህይወቴ በጣም ብዙ ነገሮች ናቸው የተፈጠሩት። ያለ ቅድ ያለ ሐሳቤ ነው የሆንኩት። ማለት ቅድም እዚህ ጋር የነበረችው ልጅ እዚህ ነው ማውቃት እንጂ የእህቴም አይደለችም ምንም አይደለችም። እንደነገርኩ ነው ከዚህም አይደለችም የትም አላውቃትም። እዚህ ቤት ነው ያወቅኳት። በጣም ብዙ ሰው ይመጣል
በጣም ብዙ ሴት ልጆች በቃ ማለት ህይወታቸውን መጫወቻ ነው ያደረጉት በቃ እና በቃ በጣም ከባድ ነው። መውጣት አይቻልም ምናምን ነገር ማለት እንዴት ነው የሆነ ወንድ ይመጣል ምናምን ነገር እንጂ አንተ ፈልገህ ልውጣ ምናምን ማለት አትችልም ማለት 5 ወር ሆኖ በቃ እኔ ማለት ልጅቷም ብዙ ነገር ነበር ያስረዳችው ማለት እንዳንቺ ነበርኩኝ እናቴ ታማብኝ ምናምን ነገር ነው እዚህ ገባሁት ምናምን እና ከትንሽ ጊዜ በኋላ ብር ይከፈላችኋል ምናምን እየተባለ ግን የማንም ወንድ መጫወቻ ነው የሆነው። ይሁን የሚመጣ አዲስ ሰው አለ ሁሌ እነሱን ጋይድ ማድረግ ቤት ማጽዳት ከዛ ደግሞ የሆነ የሚጠብቅ ልጅ አለ ማለት የሆነ ነገር ሲያስፈልገን የሚያመጣልን ምናምን እና ደግሞ ብዙ ጊዜ የሚጠብቅ ልጅ አለ። አሁን ራሱ ወጥቶ ነው መሰለኝና እሱ ስለሚጠብቀን ምንም መውጣት ምናምን አትችልም። ለማምለጥ ማሞከር ምናምን ማለት በቃ ራስክ ላይ ሞት መፍረድ ማለት ነው። እና ያው ምን ያህል ከባድ እንደሆነ ምንም ላስረዳችሁ ማለት በጣም እያጃጃለችን ነው ማለት 5 ወር ሙሉ እንዴት ነው ማለት ምንም ሳይከፍሉ እኔ ማስበው በቃ ከዚህ ወጥቼ የምር የሆነ ደህና ብር ከሰጡኝ በቃ ቢያንስ አባቴን ደህና እንዲሆን አድርጌውና ደግሞ በቃ የእናቴን ቤት ቢያንስ ማስመለስ ከቻልኩኝ ብዬ ነበር ተስፋ እያደረኩ ያለሁት። ግን ያው ወሩ እንደቀል እየሄደ ነው። እነሱ ምንም አይነት ብር የለም። ሲቀጥል የትም አንወጣም። መውጣት የምትችለው እሷ ብቻ ናት። በቃ ስትፈልግ ወጣ ትመጣለች ምናምን አድራም ልትመጣ ትችላለች ምናምን ደስ እንዳላት ነው በቃ እና ልጁም ይመላለሳል በቃ እንጂ ማን ነው ልጁ ማለት እኔ ስሙን አላውቀውም። ግን በቃ የሆነ ልጅ አለ የሚጠብቀን ምናምን የሚያስፈልገን ነገር የሚሰጠን እሱ ከሄዱ ወይ ደግሞ የሆነ ነገር ሊያመጣ ሄዱ ነው ወይ አዲስ ሰው ሊያመጣ ምናምን። ስለዚህ እዚህ ቤት ላይ የሚጠብቀን ሌላ ሰው አለ እያልሽ ነው? አዎ እኛ ስንመጣ ግን በር ላይ ማንንም ወንድ ልጅ አላገኘንም ነበር እኮ ዛሬ አጋጣሚ ወይ አዲስ ሰው ሊያመጣ ነው ወይ የሆነ ቦታ ታልኩ ይሆናል እንጂ ሁሌ ነው ያለው። እንዴት እንደመጣ እንዴት እዚህ ጋር በር ቅድም እኮ በር ላይ ራሱ እምቢ ያለ እኮ ለዛ ነው ማለት ከሱ እንዴት አምጦ ወደዚህ መጣ ብለን ማለት ስለማይቻል አይፈቅድም። እና በቃ እንዳልኩ ነው ትልቁ ጉጉቴ በቃ ከዛሬ ነገር ብሩን ሰጥተውኝ ቢያንስ ቤታችንን ማስመለስ ከቻልኩኝ ብዬ ነበር። ግን እነሱ ጫታ ነው ያዙት ማለት እሺ። አሁን ቆይ መጀመሪያ ስለዚህ እዚህ ቤት ላይ በር ላይ የሚጠብቀን ሰው አለ እያልሽ ነው ያለሽው? ሊመጣ ይችላል አሁን ላይ? አዎ ሊኖርም ይችላል ወይ ሲያያችሁ ፈርቶ ተደብቆ ሊሆን ይችላል። እሺ ምናልባት አላቅም ከኋላ ያላችሁ ባካችሁ አሁን ላይ ጥበቃውን በደንብ እንድታጠናክሩ ፈልጋለሁ። ምናልባት ይሄ ሰው እኛን አይቶም ሸሽቶ ሊሆን ይችላል ምናልባት አላቅም ወይም ደግሞ እኛን ሳያየንም ሆኖ ሊመለስም ይችላል ወደዚህ። ስለዚህ የተለየ አይነት ነገር ካያችሁ ጥበቃውን አጠናክራችሁ ወደዚህ እንድታመጡልኝ ፈልጋለሁ። ምንም አይነት ሊሆን ይችላል። በተጨማሪም እዚሁ አካባቢ ሊሆን ስለሚችል ምናልባት እኛን አይቶን ተደብቆ ሊሆን ስለሚችል ባካችሁ ሁላችሁም በየአቅጣጫው ፍተሻ እንድታደርጉ ፈልጋለሁ። እሺ እንግዲህ ቅድም እንዳልሽኝ ከሆነ ወደ አንቺ ልመለስና ብዙ ሴቶች እዚህ ቤት እንደሚመጡ አንቺም ከገባሽ እዚህ ቤት 5 ወር እንደሆነሽ ብዙ ነገር ነግረሽኛልና ምንድነው የምትሰሩት እዚህ ቤት ላይ ቁጭ ብላችሁ እየሰራችሁ ያላችሁ ስራ የሴቶቹ ስራ ምንድነው እስቲ ንገሪ። እናንተ በቃ ከዚህ በላይ እንዴት ላስረዳው ማለት በጣም ከባድ ነው። እሺ መጀመሪያ ተረጋጊ። እንድትረጋጊ ፈልጋለሁ። አሁን ላይ ይኸውልሽ ከዚህ ነገር ለመውጣት ከዚህ ነገር እንድናስወጣሽ የምትፈልጊ ከሆነ የምታውቂውን ነገር ሁሉ ልትነግሪኝ ይገባል። በቃ ማከውን እኮ ነገር ነገርኩ። በቃ ልፈልገው አባቴ ማዳን ነው እና ደግሞ ቤታችንን ማስመለስ ነው እና ከዚህ አስወጣኝ። በቃ ሳላስበው ማልወጣው ችግር ውስጥ ነው የገባሁት። ማረግ ከቻልክ በቃ እሱን ብቻ ጊዜ ሌላ ምንም አልፈልግም። ምንም እርዳታ አልፈልግም። በቃ ከዚህ አስወጣኝ። እሺ ይኸውልሽ ቤታችንን ማስመለስ ነው የምፈልገው። የነገርሽኝ ነገር ትክክለኛ ከሆነ ይኸውልሽ ማድረግ የምንችለውን ነገር ሁሉ እያንዳንዱ ነገር እናደርጋለን። ግን አሁን ይኸውልሽ ተጨማሪ እንድትነግሪኝ የምፈልገው ነገር አለ። እዚህ ቤት ላይ ምናልባት ሜርሲ የምትባል ሴትስ ይዘው መተው ነበረ ምናልባት እስቲ ነገር እንጃ እንዲላቃችሁ ይችላል። በጣም ብዙ ሴት እኮ ነው የሚመጣው። ከዛ ይወሰዳሉ ለባለ ሀብት ምንም ከተመረጡ ይሄዳሉ። በቃ ማቆ ነገር የለም እንዳልኩ ነው። በጣም ብዙ ሰው ይመጣል። እኔ እዚህ ጭንቀት ውስጥ ሆነ እንተና መጣች እንተና ሄደልለው እንዴ ምን ሆነ ነው አንተ ምን ጥያቄን የምትጠይቀኝ? አንተ ራሱ አይገባም እንዴ ቆሜ መሄዴን ብቻ አትይ። እኔ ነኝ የማቀልብኝ ጭንቀት ስንት ኃላፊነት እንዳለብኝ እኔ የማውቀው ስለ አባቴ እንዴት እያሰብኩ እንደሆነ እኔ የማውቀው ድንገት በወጣሁበት እኮ ነው የቀረሁት። አትይኝም አለባበስ ነው። እሺ ይኸውልሽ ከዚህ ነገር ውስጥ ለመውጣት ግዴታ አሁንም ይኸውልሽ በማልቀስ ወይም በሌላ ነገር አይደለም ከዚህ ነገር ውስጥ የምትወጪው። ይኸውልሽ እንደነገርኩሽ ከሆነ ይኸውልሽ ከዚህ ነገር ውስጥ መውጣት የምትችይው አንቺ ማድረግ ያለብሽን ነገር ስታረጊ እንጂ ስላለቀሽ ወይም ደግሞ የሆነ ነገር ስለተፈጠረ ምንም የሆነ ነገር የለም። ስለዚህ እሺ አሁን እዚህ ቤት ላይ ከሚመጡ ሰዎች መካከል ሳምሶን ስለሚባል ሰው የምታውቂው ነገር አለ? እኔ ማንንም አላውቅም ግን ማለት እንደዚህ በመልክ ነው እንጂ ማውቃቸው ስማቸውን ማንንም አላውቅም። ከማንም ጋር አልግባባም ሲጀምር። ስለዚህ ምንም አይነት ስም ሲጠራም ሰምተሽ ሊሆን ይችላል አላውቅም የሆነ ነገር ምንም የምታውቂው ነገር የለም? ስማቸው ይሄን ስም አላውቅም ጭራሽ።
እንደዚህ ባያቸው ምናምን ነው ማውቃቸው የሚመጡት። እሺ እስቲ የሳምሶንን ፎቶ እስቲ አምጡልኝ። እሺ እንግዲህ ይሄ ሰው ነው ሳምሶን የሚባለው ይሄ ሰው ነው። ስለዚህ ሰው ማንነት ታውቂያለሽ? እዚህ ቤት መጥቶ ያውቃል? አውቀዋለሁ በደንብ እንደው አውቀዋለሁ። እሺ እንዴት ነው? እዚህ ቤት ብዙ ጊዜ ይመላለሳል ወይስ ምንድን ነው? አይ ብዙ ጊዜ አይደለም፣ አልፎ አልፎ 3 ምናምን 3 ቢሆን ማለት አንቺ ከመጣሽ ጀምሮ ነው 3 የመጣው? ስለዚህ ታውቂዋለሽ በደንብ። እንግዲህ ልጅ ይሄ ሰው ማለት የብዙ ሰዎችን ሀብት ንብረት የነጠቀ የብዙ ሰዎችን ህይወት ጨለማ ያደረገ ብዙ ሰዎችን ጎዳና ያስወጣ ምናልባት ከአባትሽ ጋር ግንኙነት ሊኖረው ይችላል አላቅም። እሱን መጣራት ማለብን። አሁን የነገርሽኝ ነገር ትክክል ከሆነ ምናልባት ከአንቺ አባት ጋርም ሊያገናኙ የሚችል ሰው ነው ይሄ ሰው። ምንድን ነው የተፈጠረው? ምንድነው አንተ በቤቴ ምንድነው የምታረገው? እባክህ ተቀመጥ ያልኩህ ትሰማኛለህ? ተረጋጋ። ምንም አይነት እንቅስቃሴ ትሰማኛለህ? ይኸውልህ ምንድነው ችግሩ? የት ነው የተገኘው? ተደብቆ ነው ያገኘነው። ስለዚህ እዚህ ግቢ ውስጥ ነበረ? ተደብቄ አይደለም ስመጣ ነው ያስከኝ። ትሰማኛለህ? ተደብቀህም ሆነ ሻወር ቤት ገብተህ አሁን አርፈህ ትቀመጣለህ። ትሰማኛለህ አይደል? ምንድናችሁ እናንተ? ተረጋጋና ተቀመጥ። ቤት ነው የገባችሁ? ይኸውልህ የህግ አካላት አይተሃል አይደል? ከጀርባ የህግ አካላት አሉ። እኔ መርማሪ ጋዜጠኛ ነኝ። ስለዚህ ይኸውልህ ያስከኝ እኮ አሁን አርፈህ ቁጭ በል። ስለዚህ ይኸውልህ የምናወራው ነገር አለ። ስለዚህ አርፈህ ቁጭ በል። ተረጋጋ። ምንድነው የምናወራው? ትሰማኛለህ? ተረጋግተህ ቁጭ በል እያልኩህ። ምንድነው የምናወራው? ምን አስረዳኝ ነገር ምንም አይነት እንቅስቃሴ ማድረግ ትሰማኛለህ አይደል? አርፈህ ቁጭ በል እያልኩህ እኮ ነው። ሲጀመር ይኸውልህ የህግ አካላቶች አሉ። እያንዳንዱን ነገር ማጣራት ያለብን ነገር እያጣራን ነው። ስለዚህ አርፈህ ቁጭ በል። ትሰማኛለህ? ሌላ ነገር እንዲደርስብህ ማትፈልግ ከሆነ ለምን ጠይቅህ ጥያቄ መልስ ሰጠናል። እንደዚህ እኮ አይደለም የምጠይቅህ። ለምን ተደብቀህ እንደሆነ እንዴት እዚህ ቤት ለምን እንደመጣህ እያንዳንዱን ነገር ማጣራት ባለብን እኮ ምንድነው የምታጣራው? እባክህ አርፈህ ቁጭ በል እያልኩህ ነው። እንዴ ሰላም የምትፈልግ ከሆነ አርፈህ ቁጭ በል።